ሰላም በያላችሁበት የተወደዳችሁ ተመልካቾች የቢዝነስ ዘገባ አጋራችን ኢቲስዊችን እናመሰግናለን። ወደ ቀዳሚ ዘገባ አልፋለሁ። በ2017-18 የምርት ዘመን ለኢንዱስትሪ ግብዓት የሚሆኑ ሰብሎች ላይ ትኩረት መሰጠቱን ያነጋገርናቸው የተለያዩ የዞን ግብርና ኃላፊዎች ተናግረዋል። አርሶ አደሩን ከፋብሪካ ጋር የገበያ ትስስር መፍጠር ስራ መሰራቱንም ነግረውናል። አረጋዊን ታደሰ ተጨማሪውን ይዛለች። ኢትዮጵያ ከግብርና ወደ ኢንዱስትሪ መር ለምታደርገው ኢኮኖሚያዊ ሽግግር ኢንዱስትሪዎች በጥራትም በቁጥርም ሊያድጉ ግድ ይላል። ለኢንዱስትሪዎች ዘላቂ ለውጥ ደግሞ የግብርናው ዘርፍ ዋና ሞተር በመሆን ያገለግላል። በሀገራችን ከዓመት ዓመት ለኢንዱስትሪ ግብዓት የሚሆኑ ምርቶች እያደጉ መጥተዋል። አማራ ክልል ደግሞ በዚህ ረገድ ድርሻው ቀላል የሚባል አይደለም። በክልሉ በ2017-18 የምርት ዘመን የቅባት እህሎችን ጨምሮ ለፋብሪካ ዋና ግብዓት የሚሆኑ ምርቶችን ለማምረት እየሰሩ እንደሚገኙ ያነጋገርናቸው የተለያየ ዞን የግብርና ኃላፊዎች ነግረውናል። አንደኛው ስንዴ ነው። እንግዲህ ስንዴ ለማካሮኒ፣ ለፓስታ፣ ለዳቦ፣ ለተለያዩ አማራጮች ይውላል። አንዱ ስንዴ ነው። በከፍተኛ ነው የምናመርተው ማለት ነው። 228 ሄክታር መሬት አካባቢ ነው። ከዛ በላይ ነው እናለማለን ብለን እቅድ ይዘን እንግዲህ እስካሁን ባለው መንገድ በጥሩ መንገድ እየሄድን ያለው። ሁለተኛው ቅድም ያነሳ ነው ቢራ ገብስ ነው። ለኢንዱስትሪ ምርት ፕሮሰስ የምናደርገው ማለት ነው። ሌላው ሰሊጥም አለ፣ የኑግ ሰብሎችም አሉ፣ የቅባት ሰብሎች ለዘይት አማራጭ የሚውሉ ማለት ነው። እነዚህ ላይ ትኩረት ሰጥተን እየሰራን ያለንበት ሁኔታ አለ ማለት ነው። በዚህ አመት ከፍተኛ የሆነ የአኩሪ አተር የማምረት ማሾ የማምረት እና ሰሊጥ በተመሳሳይ በምርት ደረጃ ላይ የሰሊጥ ፐር ሄክታር የሚመረተው ዝቅተኛ ሊሆን ይችላል። በዋጋ ደረጃ ላይ ግን የተሻለ ምርት የሚመረትበት ሂደት ነው ያለው ማለት ነው። በማዕከላዊ ጎንደር ዞን ለውጭ ገበያና ለፋብሪካ ግብዓት የሚሆኑ ምርቶች በስፋት ይመረታሉ። እነዚህ ምርቶች ኢንዱስትሪውን ከመመገብ ባሻገር አርሶ አደሩን ተጠቃሚ እንዲያደርጉ እየተሰራ መሆኑን በዞኑ የግብርና መምሪያ ኃላፊ አቶ ንጉሴ ማለደ ተናግረዋል። አርሶ አደሩን በወል እርሻ ከባለ ሀብቱ ጋር ከማስተሳሰር በዘለለ በቀጥታ ምርቱን ለፋብሪካ እንዲሸጡ ለማድረግ እየተሰራ መሆኑን አመላክተዋል። በተለይ አሁን ባለው ደረጃ ላይ ግን የግብርና ምርት ከገበያ ትስስር ጋር ተያይዞ የግብርና ምርት አሁን ባለው ደረጃ ላይ መድኃኒት የሆነበት ጊዜ ነው ያለ ነው ማለት ነው። በተለይ ምርቱን ካገኘ ነው በሰፊ የማምረት የምርት ጭማሪውን በፐር ሄክታር ሊመረት የሚችለውን በምርታማነት መጨመር ከቻለ በየአካባቢው ያሉ የፋብሪካዎች አሉ። ከዘይት ጋር ፋብሪካ ጋር ብናገናኛቸው ሰሊጥ አለ፣ ኑግ አለ፣ እንዲህ አይነት እንትኖች የምናደርግባቸው እንትኖች አሉ። የምስራቅ ጎጃም ዞን ግብርና መምሪያ ኃላፊ አቶ አበበ መኮንን በዞናቸው ከዚህ ቀደም ለኢንዱስትሪ ግብዓት ያልሆኑ ምርቶች በፋብሪካ እንዲቀነባበሩ ለማድረግ የሚያስችሉ ተግባራት እየተከናወኑ መሆኑን አመላክተዋል። ጤፍን አዲስ አበባ አንድ ካምፓኒ አለ ወደ ተለያዩ ወደ 16-17 አይነት አይተም አድርጎ ፕሮሰስ የሚያደርግ ማለት ነው። አሁን እነሱ ይወስዳሉ ከኛ ዞን። እኛ ግን የምንፈልገው ወደ ዞኑ ቀረብ ብለው ፋብሪካዎች ለምሳሌ ደብረ ማርቆስና በዞናችን ባሉ ወረዳዎች ቀረብ ብለው አርሶ አደሩ ጋር የምርት ማሳደጊያ ቴክኖሎጂዎችንም አብረው እየደገፉ እያገዙ እኛ ደግሞ ጥራት ያለው ምርት እያመረት እዛው አካባቢዎች ላይ ቀረብ ብለው እንዲሰሩ ነው እንጂ የተጀማመሩ ነገሮች አሉ። ግን ዘላቂ በሆነ መንገድ ትስስር የለም። ዘላቂ በሆነ መንገድ ልክ እንደ ስንዴ፣ እንደ በቆሎ፣ እንደ ቦለቄ፣ እንደ ሰሊጥ ሰብሎች ወደ ማዕከላዊ ወደ ምርት ገበያ ገብተው ከኢንዱስትሪዎች ጋር ከማስተሳሰር አኳያ ጤፍ ላይ የሚቀር ነገር አለ ማለት ነው። ስለዚህ በጤፍ ላይ ፕሮሰስ ማድረግ የሚፈልጉ ፋክተሪዎች ወይም ኢንዱስትሪዎች ዞናችን ላይ ቀረብ ብለው መጥተው መስራት ቢችሉ ከፍተኛ የሆነ ጸጋ፣ ከፍተኛ የሆነ ምርት ስላለ እኛም እስከታችኛው ያለውን መዋቅራችንና አርሶ አደራችን የበለጠ በማትጋትና በማነሳሳት እዚህ ዘርፍ ላይ መረባረብ የሚችሉ አካላት ካሉ መስራት ቢችሉ መልካም ነው ብዬ አስባለሁ። ከዚህ ቀደም ትኩረት ተነፍጓቸው የቆዩ ምርቶችን በስፋት በማምረት ተጠቃሚ ለመሆን እየተሰራ መሆኑን ተመላክቷል። በ2018 የግብር ዘመን ከደረጃ ሀመርሃ ግብር ከፋዮች ከ75 ሚሊዮን ብር በላይ መሰብሰብ መቻሉን የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ገቢዎች መምሪያ ገለጸ። በሩብ ዓመቱ ከተለያዩ የገበያ ርስቶች ከ250 ሚሊዮን ብር በላይ መሰብሰብ መቻሉም ተገልጿል። ዝርዝሩን የያዘው በቃሉ ፈረደ ነው። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ገቢዎች መምሪያ በ2018 የግብር ዘመን ከ12404 የደረጃ ሀመርሃ ግብር ከፋዮች ከ76 ሚሊዮን ብር በላይ ለመሰብሰብ አቅዶ ሲሰራ ቆይቷል። የመምሪያው ኃላፊ አቶ ጋሻው ቴፍቱ እንደገለጹት በዞን አስተዳደሩ እስከ ጥቅምት 12 2018 ዓ.ም ድረስ ከ75 ሚሊዮን ብር በላይ መሰብሰብ መቻሉን ገልጸዋል። ደረጃ ሀመርሃ ያው እንደሚታወቀው ከሐምሌ 1 ይዞ ጀምሮ እስከ ሐምሌ 30 ባለው ድረስ መከናወን ያለበት የገበያ ርስት ነው። እንደ ዞናችን በሰው ያዝነው እቅድ 12404 ነው። በብር ደግሞ እቅዱ 76 ሚሊዮን 811
0.57 ነው። ደረጃ ሀመርሃ በሰው ክንውናችን 10779 ሲሆን አፈጻጸሙ 86.9 ነው። በብር ደግሞ ተወስዶ ሲታይ ደረጃ ሀመርሃ ክንውናችን 75,532,819 ሲሆን አፈጻጸሙ 98.24 ይሆናል ማለት ነው። መምሪያ ኃላፊው አቶ ጋሻው ቲፍቱ አክለውም በዞን አስተዳደሩ በበጀት ዓመቱ ለመሰብሰብ ከታቀደው ከ1 ቢሊዮን ብር በላይ ገቢ ውስጥም በሩብ ዓመቱ የደረጃ ሀመርሃ ግብርን ጨምሮ ከ250 ሚሊዮን ብር በላይ ጠቅላላ ገቢ መሰብሰብ መቻሉን ገልጸዋል። መደበኛ ገቢ እቅዳችን 1 ቢሊዮን 44 ሚሊዮን 532 ሺህ ነበር። ክንውናችን 223 ሚሊዮን 587,990 ሲሆን በአፈጻጸም 21.4 እንገኛለን። ሌላኛው የገቢ አርዕስታችን ጠቅላላ ብሎ ከተማ አገልግሎት ነው። ከተማ አገልግሎቱ እቅዳችን 163 ሚሊዮን 685,967 ሲሆን በሩብ ዓመቱ እስካሁን ድረስ ያከናወን ነው። ክንውናችን 26 ሚሊዮን 938,808 ሲሆን በፐርሰንት አፈጻጸማችን 16% ነው። ጠቅላላ የዓመቱ የገቢ እቅዳችን እንደ ዞን 1 ቢሊዮን 208 ሚሊዮን 218,735 ሲሆን ክንውናችን 250 ሚሊዮን 526,799 በፐርሰንት 20.73% ላይ እንገኛለን። ጠቅላላ ማለት ነው። አስተዳደሩ በቀጣይ የሚጠበቅበትን የገቢ እቅድ በወቅቱ አጠቃሎ ለመሰብሰብ ጥረት እንደሚደረግም መምሪያ ኃላፊው ገልጸዋል።